የማቴዎስ ወንጌል ምዕራፍ 7 ቁጥር 21 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራት አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላወቅኳችሁም፣ እናንተ ዓመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ። እንደምን አላችሁ? ያነበብነው ክፍል ላይ ያው ብዙዎች ጌታ ሆይ በስምህ አጋንንት አላወጣንም፣ በሽተኛ አልፈወስንም፣ ብዙ ታምራት አላደረግንም ብለው በፍርድ ቀን የሚናገሩበት ጌታ ኢየሱስም ከወዴት እንደሆናችሁ አላወቅኳችሁም የሚላቸው ሰዎች እንደሆኑ አይተናል። ብዙዎች በደንብ ልናሰምረው የሚገባው እነዚህ ሰዎች ስንት ናቸው? ብዙዎች ናቸው። አልፎ አልፎ አንዳንዶች የተወሰኑ ሰዎች አይደሉም። ብዙዎች። እነዚህ ብዙዎች ምንድን ናቸው? አጋንንት ያወጡ፣ በሽተኛ የፈወሱ፣ በስሙ ብዙ ድንቅና ታምራት ያደረጉ ሰዎች ናቸው። እነዚህን ሰዎች ተከትለው ደግሞ ያሉት ሰዎች ቁጥር ምን ያህል እንደሆኑ አስቡ። እነዚህ የሚከተሉ ደግሞ ማለት ነው። ለምሳሌ አንድ ነቢይ ተነሳ ሲባል ግር ብሎ ይሄዳል አይደል? የኛ ሰው የሆነ ቦታ ነቢይ ተነሳ ግር እያለ ይሄዳል። ታምራት ድንቅ ምናምን ሲኖር የሚሄደውን ህዝብ ቁጥር ደግሞ አስቡት። እና ምን ያህል ሰው በመጨረሻው ቀን ክርስቶስ አላወቅኳችሁም እንደሚላቸው እናስብ። ዋናው ነጥብ ጋር እንምጣ። ዋናው ነጥብ ለምንድን ነው እነዚህ ሰዎች አላወቅኳችሁም የተባሉበት ምክንያት ምንድን ነው? ለምንድን ነው ጌታ ኢየሱስ አላወቅኳችሁም ያላቸው? እናንተ አመፃን የምታራምዱ ሰዎች ያላቸው። እነዚህ ሰዎች አንደኛ ከቃሉ ላይ እንዳነበብ ነው የእግዚአብሔርን ፈቃድ ያላደረጉ ናቸው። የእግዚአብሔር ፈቃድ ምንድን ነው? በልጁ በኢየሱስ ክርስቶስ ማመን ነው አይደል? ዮሐንስ ወንጌል 6 ቁጥር 40 ላይ የሚነግረን ይህንን ነው። የእግዚአብሔር ፈቃድ ምንድን ነው? መቀደሳችን ነው። የሚቀድሰው ማለት እኛን አይደለም። የምቀድሳችሁ እኔ እግዚአብሔር ነኝ ተብሎ ተጽፏል። እግዚአብሔር ነው የሚቀድሰን። ስለዚህ በእግዚአብሔር ለመቀደስ ፈቃደኛ ያልሆኑ በክርስቶስ ላይ ያላቸው እምነት ላይ ችግር ያለባቸው ሰዎች ናቸው። ሌላ ጌታ ኢየሱስ አንድ ምሳሌ ተናግሯል። ስለ እነዚህ ሰዎች ከተናገረ በኋላ በአሸዋ ላይና በአለት ላይ ስለተመሰረተው ቤት። ስለዚህ በአሸዋ ላይ የተመሰረቱ ምንድናቸው? ቤቶች ናቸው ማለት ነው። እላያቸው በጣም ያምራል፣ መሰረታቸው ግን አሸዋ። ስለዚህ መሰረታዊ ችግር ያለባቸው ክርስቲያኖች ናቸው ማለት ነው። ከእምነት ጋር ቀጥታ የሚገናኝ ምን ብለው ነው ያመኑት? የአሁኖቹ ክርስቲያኖች በኢየሱስ ማመን። ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ስሜን በሕይወት መዝገብ ጻፈው። ብዙዎቻችን እንደዚህ ብለን ነው አይደል ያመንነው? ግን ይህ አይደለም ትክክለኛው እምነት። እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል አይደለም? ዘካርያስ ለዮሐንስ ትንቢት ሲናገር እንደዚህ ብሎ ነበር። ለሕዝቡ የኃጢአትን ስርየት የሚያስገኝ የመዳን እውቀትን ትሰጣለህ ብሎ ነበርና የመዳን እውቀትን ሳይዙ ሰዎች ብዙዎች ክርስቲያን ሆነዋል። አንዳንዱ በራእይ አይቼ ነው ክርስቲያን ሆንኩት ሊል ይችላል። አንዳንዱ ከሆነ በሽታ ተፈውሼ ነው ሊል ይችላል። አንዱ ደግሞ በራሴ አንብቤ ነው እኔ ክርስቲያን ሆንኩት ሊል ይችላል። ግን ይሄ ሁሉ መንገድ መጽሐፍ ቅዱሳዊ አይደለም። በእነዚህ ሁሉ መንገድ ክርስትናን ተቀብያለሁ ምንል ከሆነ ሮንግ ነው። አንድ ሰው ክርስቲያን ለመሆን ዳግም የተወለደ ሰው ምሪት ያስፈልገዋል። ዳግም የተወለደ ሰው የሚባለው የኃጢአቱን ስርየት የተቀበለ ሰው። ኃጢአት ያለበት ሰው ዳግም አልተወለደም። በነገራችን ላይ ምን ማለት ነው? አሁን ኢየሱስ ኃጢአቴን ሁሉ አስወግዷል የሚሉ ክርስቲያኖች ብዙ አሉ። ተመልሰው ደግሞ ልክ ኃጢአት ሲሰሩ በጸሎት ኃጢአታቸው የሚወገድ የሚመስላቸው እባክህ ጌታዬ ማረኝ፣ ከነገ ወዲያ ማረኝ፣ ከዛ ማረኝ እያሉ የመጡ አሁን የሚቀጥሉ ክርስቲያኖች አሉ። እነዚህ የኃጢአታቸውን ስርየት ያልተቀበሉ ክርስቲያኖች ይባላሉ። ጌታ ኢየሱስ ኃጢአትን ሙሉ በሙሉ እንዳስወገደ የማያምኑ መሰረታዊ ስህተት ያለባቸው ክርስቲያኖች ናቸው። እነዚህ ሰዎች መጨረሻቸው የት ነው? ገሃነም ነው።
ብዙ ልምምዶች ሊኖራችሁ ይችላል። እኔ እኮ እንደዚህና እንደዛ ሆኛለሁ፣ ጌታን ጠይቄ ይህንን አድርጎልኛል ብለን የምንላቸው ነገሮች ሊኖሩ ይችላሉ። ግን ልምምዶቻችን የእግዚአብሔርን መንግሥት ለመግባት ዋስትና አይሆን። በኢየሱስ ስም አጋንንት ማውጣታችን፣ በሽተኞችን መፈወሳችን የእግዚአብሔርን መንግሥት ለመግባት ዋስትና አይሆነንም። እግዚአብሔር ያውቀኛል ለማለትም ማረጋገጫ አይሆንም። ማረጋገጫው የእግዚአብሔር ቃል ነው። እግዚአብሔር በመጨረሻው ቀን ኃጢአት ያለባቸው ሁሉ ወደ ገሃነም እሳት ነው የሚልካቸው። ሰው ከኃጢአቱ መንጻት የሚችለው በክርስቶስ ፍጹም የማዳን ሥራ ሲያምን ነው። ኢየሱስ ክርስቶስ የመጣው በውሃና በደም ነው። ጌታ ኢየሱስ ኃጢአትን ሊያስወግድ ሲመጣ በውሃና በደም ነው። ያም ማለት በዮርዳኖስ ወንዝ ተጠምቆ ኃጢአትን በሥጋው ለመሸከምና በቀራንዮ ሞቶ ኃጢአትን ለማስወገድ ነው። በትንሣኤው ጻድቅን፣ አዲስ ሰውን፣ ኃጢአት አልባ ሰውን ለመፍጠር ነው። በዚያም ብዙ ሰዎች ጻድቅ ናቸው፣ ኃጢአት የለባቸውም፣ ቅዱሳን ናቸው። ኃጢአት አይሰሩም ማለት አይደለም። ኃጢአት የለባቸውም ስል ኃጢአቶቻቸው ሙሉ በሙሉ ይቅር እንደተባለ ያመኑ ናቸው። ያለፈው፣ የአሁኑ፣ የወደፊቱ ኃጢአት ጭምር ይቅር እንደተባለ ያመኑ ሰዎች እነሱ እውነተኛ ክርስቲያኖች ናቸው። ሌሎቹ ክርስቲያኖች ግን ኃጢአተኛ ክርስቲያኖች ናቸው። ጌታ ሆይ ጌታ ሆይ ባዮች ናቸው። መጨረሻቸው ኃጢአተኞች የሚገቡበት ነው የሚገቡት። ስለዚህ የእናንተ እምነት በምን አይነት መንገድ ላይ ነው? ኃጢአተኛ ክርስቲያን ናችሁ ወይስ ጻድቅ? የተቤዣችሁ ናችሁ ወይስ ገና በኃጢአታችሁ ያላችሁ? ኧረ ተቤዥቻለሁ ልትሉ ትችላለችሁ። ኃጢአት ያለበት ሰው አልተቤዥም። በሽታ ያለበት ሰው ጤናማ ነው ማለት እንችላለን? አንችልም። አንድ ሰው ኃጢአት ካለበት ኢነሴንስ እግዚአብሔር ይቅር ያላለው ኃጢአት በእናንተ ሕይወት ውስጥ ካለ፣ ገና የንስሐ ጸሎት መጸለዩለት፣ ገና ማረኝ የምትሉት ኃጢአት በሕይወታችሁ ካለ አልዳናችሁም። በእውነት አልዳናችሁም። ለመዳን መጀመሪያ ተወልዳችሁ እስከምትሞቱ ድረስ ኃጢአት ሰሪ መሆናችሁን ማወቅ አለባችሁ። ጌታ ኢየሱስ በማርቆስ ወንጌል ምዕራፍ 7 ከቁጥር 20 እስከ 23 ድረስ በሰው ልጅ ልብ ውስጥ አሉ ያላቸውን 12 ክፉ ሐሳቦችን እናንተ ልብ ውስጥ እንዳሉና እንደሚወጡ እንደሚያረክሷችሁ እስከ ዕለተ ሞታችሁ ድረስም ኃጢአት ሰሪ መሆናችሁን በዚህ ኃጢአቶቻችሁ ምክንያቱም ገሃነም የሚገባችሁ ሰዎች መሆናችሁን አውቃችሁ ጌታ ኢየሱስ በመጽሐፍት ቃል መሰረት እግዚአብሔር በግ ሆኖ መጥቶ ኃጢአቶቻችንን ሁሉ በዮርዳኖስ ወንዝ በሥጋው ተሸክሞ በመስቀል ላይ ሞቶ ኃጢአትን ሁሉ በሙሉ አስወግዶ ዘላለማዊ ቤዛነትን ጽድቁን እንደሰጠንና አዲስ ኪዳን እንደገባልን ያም ኪዳን ኃጢአታችሁንና ዓመፃችሁን ደግሜ አላስብም የሚል ኪዳን ነው። በዚህ ኪዳን መሰረት አምነን መዳን እንዲሆንልን ነው መጽሐፍ ቅዱስ የሚያዘው። ጌታዊ ጌታዊ ብለን መንግሥተ ሰማያት የምናጣ ሰዎች መሆን የለብንም። ለዛ ደግሞ በተጻፈው ቃል መሰረት ማመን አለብን። ከነዚህ ሰዎች አንዱ ላለመሆን በመጨረሻው ቀን ጌታ አላወቅኳችሁም ብሎ ለዘለዓለም ወደ ገሃነም ከመሄድ ዛሬ አሁን በልባችን ልንወስን ይገባናል። ጌታ ኢየሱስ ያለፈውን ያሁኑ የወደፊቱን ኃጢአት ጭምር በዮርዳኖስ ወንዝ በሥጋው በአጥማቂ ዮሐንስ በተጠመቀ ሰዓት ጌታ ኢየሱስ በሥጋው እንደተሸከመና ስለዛም ኃጢአት ሁሉንም አይነት መከራ ተቀብሎ ኃጢአቶቻችን በሙሉ በመስቀል ላይ እንዳስወገደ ጠርቆ እንዳስወገደ እግዚአብሔርም ዘላለማዊ ስርየትን እንደሰጠ ልናምን ይገባናል። ስለዚህ በዚህ እምነት ላይ በዚህ እውነት ላይ ልባችሁን ልታኖሩና መንገዳችሁን እንደ እግዚአብሔር ቃል ልታደርጉ ይገባል። እውነተኛ ወንጌል የውሃውና የመንፈስ ወንጌል ነው። የደሙ ወንጌል ሐሰተኛ ወንጌል ነው፣ ግማሽ ወንጌል ነው። ችግር የለም ደሙ ትኩስ ነው፣ በደሙ እነጻለሁ ምናምን የምትሉ ሰዎች አላችሁ። የደም ትኩስና ቀዝቃዛ መሆን ከኃጢአት ስርየት ጋር ምንም ያገናኘው ነገር የለም። ደም ትኩስም ሆነ ቀዝቃዛም ሆነ ብሉይ ኪዳን ላይ አንድ መስዋዕት አቅርቦ አንድ ሰው ከዛ በኋላ ወጥቶ ሲሄድ እንደገና ወዲያው ኃጢአት ቢሰራ ወይኔ ቀደም ያፈሰስኩት ደም እኮ ትኩስ ነው ብሎ ተመልሶ አይመጣም። ሌላ መስዋዕት ነው ማቅረብ ያለበት። እኛ ደግሞ በአዲስ ኪዳን ያለን ሰዎች በየዕለቱ የሚቀርብ መስዋዕት የለንም። የእግዚአብሔር በግ ኢየሱስ መጥቷል። የሰው ዘርን ሁሉ ኃጢአት በሥጋው ተሸክሟል። እግዚአብሔርም የሁላችንን በደል በልጁ ላይ አኖረ ተብሎ እንደተጻፈ የኔ ያንተ ያንቺ በደል ኃጢአት ሁሉ ወደ ክርስቶስ ተላልፏል። ክርስቶስም ስለዛ ኃጢአት በደል መተላለፍ ሁሉ በመስቀል ላይ ሞቶ ኃጢአትን በሙሉ አስወግዷል።
በዚህ ያመነ ጻድቅ ነው፣ ቅዱስ ነው፣ ፍጹም ነው፣ ታጥቧል፣ ነጽቷል፣ ተቀድሷል፣ የእግዚአብሔር ልጅ ሆኗል። እግዚአብሔር ይመስገን። ተባረኩ።